ሰላም ጤና ይስጥልን ውድ የኤቫንስ ቲዩብ ተከታታዮች በሙሉ ዛሬ ይዤላችሁ የቀረብኩት ነገር ቢኖር እንዴት ተደርጎ ፕሮፖዛሎች ሊሰሩ ይችላሉ። በተለይ አዲስ ተመራቂ ተማሪዎች ፍሬሽ ግራጁዌት ስቱደንት በምን አይነት መንገድ ኢንተርንሺፕ ሪፖርታቸው ምን ሊመስል ይችላል፣ በምን አይነትስ መንገድ ሊሰሩ ይችላሉ የሚለውን ካለኝ ከሰራኋቸው ኤክስፒሪያንሶች ለማጋራት ሞክሬያለሁ። በዚህ በጽሁፍ ውስጥ ቻፕተር 1 ቻፕተር 2 ቻፕተር 3 በሚል ከፋፍያቸዋለሁ። በቻፕተር 1 እንደሚታወቀው አክኖሌጅመንት ነው። አክኖሌጅመንት ማለት ያው ብዙ ጊዜ በካምፓኒ ውስጥ በእኛ ላይፍ ውስጥ ካምፓኒዎች ሊሆኑ ይችላሉ፣ ኢንስቲትዩሽን ዋትኤቨር አድቫይዘሮችም ሊሆኑ ይችላሉ፣ ልናመሰግንበት የምንችልበት ስፔስ ነው። እዛ ላይ ያው የራሳችንን ቴንኪው የምንለውን ሀሳቦች የምንገልጽበት ቦታ ነው። ሁለተኛ ሂስቶሪካል ባክግራውንድ ኦፍ ካምፓኒ፣ አንድ መስሪያ ቤት ታሪካዊ ዳራውን በሚገልጽ ሁኔታ በጥሩ ሁኔታ የምናብራራበት ቦታ ነው። ሁለተኛ እንዴት ተቋቋመ፣ በምን አይነት መንገድ፣ ምን አይነት አላማ አለው፣ ምን አይነት ተልእኮ አለው፣ ምን አይነት እሴቶች አሉት፣ በዛ ተቋማት ውስጥ ያሉት ኃላፊነቶች እና ኦፕሬሽንስ ዲዩቲዎችንም በዛው ልክ መግለጽ እንችላለን። ዋናውና የመጨረሻው ኦርጋናይዜሽናል ስትራክቸር። ይሄ ኦርጋናይዜሽናል ስትራክቸር ብዙ ጊዜ አንድ መስሪያ ቤት ተቋማዊ ተዋረዶችን ነው የሚገልጸው። ያ ማለት ሃይራርኪካል ሌቭሎችን ማን ምን ሊሰራ ይችላል፣ ለማን ተጠሪ ሊሆን ይችላል የሚለውን ነገር በደንብ ቁልጭ አድርጎ የሚገልጽ ነው። እኔም በዚህ መስሪያ ቤት ውስጥ ያየኋቸው ሃይራርኪካል ሌቭል ኦፍ ኦርጋናይዜሽናል ስትራክቸሮችን ለመግለጽ ሞክሬያለሁ። which is best ነው። በቻፕተር 2 እንደሚታወቀው የወጣሁበት ሳይት አስፋልት ፕሮዳክሽን ኤሪያ ነው። ያ አስፋልት ፕሮዳክሽን ኤሪያ ውስጥ እንግዲህ how the way to operate the plant በዋነኛነት ምክንያቱም ማሽነሪዎች አሉ። እነዛ ማሽነሪዎች በምን አይነት መንገድ ፋንክሽናል ሊሆኑ ይችላሉ፣ እንዴትስ ልንጠቀምባቸው እንችላለን የሚለውን ለማየት ሞክሬያለሁ። ምክንያቱም ይሄን የጀመርኩበት አንዱ ምክንያት ከዚህ ርዕስ የጀመርኩበት ኢንተርንሺፕ ምክንያት ምንድነው? አንድ ሲቪል ኢንጂነር ኦር ዋትኤቨር ማናጀር ስራዎችን በሚሰራበት ሰዓት ካሉት ማሽነሪዎች ጋር ሊተዋወቅ ይገባል። ምክንያቱም how the way to be produce something so is basic ያንን የግዴታ ፋንክሽናሊቲ ኦፕሬሽኑን መረዳት መቻል ያስፈልጋል። በዚህ እንግዲህ አሁን ያለንበት ዲስክራይብ ማድረግላችሁ ነገር ዲቴል ወደ እያንዳንዱ ነገር ላይ ስገባ አወራችኋለሁ። ቴብል ኮንተንቱን ነው ያወራችኋለሁ። ሌላኛው ስቶሬጅ ኤንድ ሜልቲንግ ኦፕሬሽን ኦፍ ፕላንት፣ እንዴት ተደርጎ ቢትመን ዋትኤቨር ማቴሪያል ኦር ኢንግሪዲየንቶቹ እንዴት ተደርጎ ስቶር ይደረጋሉ፣ ኢቭን ኢፍ ቢትመን በምን አይነት መንገድ ሊቀጥ ይችላል፣ ምን አይነት ቢትመኖችስ እንጠቀማለን የሚለውን ፈርዘር ኤንድ ዲቴል ውስጥ ላይ ዲስክራይብ እናደርጋለን። ሁለተኛ እንዴት አድርገን በምን አይነት መንገድ ቢትመን ስቶሪ ከቀለጠ በኋላ እንዴት ተደርጎ በምን አይነት ሜካኒዝም ስቶር ሊያደርግ ይችላል፣ እናስቀምጥ እንችላለን የሚለውን ነገር ማየት እንችላለን። ሚነራል ፊለር ስቶሬጅ አለ። በምን መንገድስ ትራንስፖርት ሊሆን ይችላል። ይሄ ሚነራል ፊለር የሚለው በተለምዶ 00 ወይም ፊኖ የምንለው ነው። ሌላኛው አግሪጌት ኮልድ ቢን ነው። ይሄ አግሪጌት ኮልድ ቢን እና አግሪጌት ሆት ቢን ሁለት አይነት ዲስክሪፕቲቭ አለው። እዚህ ላይ ለመግለጽ እንደሞከርኩት አግሪጌት ኮልድ ቢን ማለት without getting ቢትመን without getting ቴምፕሬቸር፣ ምክንያቱም ጠጠሩ ከመቆላቱ በፊት which is ከነ በልኩ ወይም ደግሞ without ቴምፕሬቸር ነው። ይህስ በምን አይነት መንገድ እንዴት ልናጎርስ እንችላለን ቋት ላይ ጠጠሮችን። ሌላኛው አግሪጌቶቹ በዚህ አይነት መንገድ ትራንስፖርት
ሆነው ከሄዱ በኋላ ድራይ ይደረጋሉ ወይም ይቆላሉ። ይሄም አትሩም ቴምፕሬቸር አለ፣ እሱንም በዛው ልክ እንገልጻለን። ይህን ሁሉ አሁን እያወራኋችሁ ያለሁት ነገሮች ምንድን ነው? how the way to be operate the plant, asphalt plant basically. So it's necessary to be each and everything is functional or not. ሌላኛው ስክሪኒንግ ኦፍ ሆት አግሪጌት ነው ማለት ይሄ ወንፊት ነው፣ ምንም ሌላ ነገር የለውም። በምን አይነት መንገድ ጠጠሮቹን ለምንፈልገው ዓላማ ልንለያቸው እንችላለን የሚል ሀሳብ ነው የያዘው። ደስት ኮሌክተር አለው፣ ባሽንግ ፕላንት ኮንትሮል ሩም አለው። ሌላው ወደ ሙሉ አክቲቪቲዎች ስንገባ how the way to be prepared አስፋልት እንዴት አድርገን አስፋልትን እናዘጋጃለን። እንደሚታወቀው ብዙ ጊዜ አስፋልት የምንለው ሀሳብ ጀስት ፕሮሰስ ሆኖ አልቆለት ፔቭ ሆኖ ዋቴቨር ወደ ሳይት ከሄደ በኋላ ፔቭድ ሆኖ ለትራፊክ ክፍት ሲሆን ነው። ግን ምን አይነት ሂደቶችን አልፎ ነው አስፋልት እንደ አስፋልት ያንም ፕሮፐርቲ ሊዝ የሚችል የሚለውን ነገር ነው እዚህ ላይ ማየት የፈለኩት። ዴፊኒሽን አለው፣ አላማው ምንድነው? ሚክስ ዲዛይን ስንሰራ ስቴፖች አሉት። የመጀመሪያው ስቴፕ ምናልባት የሚሆን የሚችለው ሳምፕሊንግ ነው። እንዴት ጋር አርገን ሳምፕል ልንወስድ እንችላለን። ሳምፕል which is ከስቶክ ፓይል ሊሆን ይችላል፣ አዘርዋይስ ደግሞ ከኳሪ ወይም ከካባ ሊሆን ይችላል። እሱን ምን አይነት መንገድ ሳምፕል አርገን ወስደን ነው አስፋልትን እንደ አስፋልት ስም ኖሮት አገልግሎት ላይ ልናውለው የምንችለው ነገር። ሌላኛው ስቴፖች ናቸው። ኢቫሉዌሽን ኦፍ አግሪጌቶችን በምንሰራበት ሰዓት ያው ቴስቶች ናቸው። ቴስት ኮንዳክት እናደርጋለን። ኤሲቪ የምንለው አግሪ ክሬሽንግ ቫሊዩ ነው፣ ውስጥ ላይ በደንብ እናያለን። ቲኤፍቪ የምንለው 10% ቫይን ቫሊዩ፣ እሱም ዩኒቨርሳል ዲስክሪፕቲቭ ነው፣ ዓለም አቀፋዊ ላንጉዌጅ ነው እነዚህ ቴስቶች፣ እሱንም በደንብ እናያለን። ኤልኤ የምንላቸው ሎስ አንጀለስ አብሬሽን ነው። ሳውንድነስን በተመሳሳይ ሁኔታ ከዌዘሪንግ ኢፌክት ጋር እነዚህ ከኤሲቪ ቲኤፍቪ እና አብሬሽን የምንለው ዊር ነው። በእርግጥ ሳውንድነስን ዊር ያደርጋል አያደርግም፣ ምን ያህል ፐርሰንት ሎስ አድርጓል ነው። ያኛው ሶስቱ ኤሲቪ ቲኤፍቪ እዚህ ጋር ኢምፓክትም አለ። ኤልኤ የምንላቸው ባይ አፕላይድ ሎድ ምን ያህል amount of fine produce አደረገ። in the meantime is calculated to be known the applied load. so soundness ጋር ስንመጣ በዌዘሪንግ ኢፌክት ምን ያህል አግሪጌቱ ሊበላ ይችላል። ሳውንድ ዌዘሪንግ ኢፌክት የምንለው ዝናብ፣ ነፋስ፣ ውሃ፣ አየር ኤቭሪቲንግ የራሱ የሆነ ሪያክሽን ይኖረዋል። ያ ወደ ኬሚካል ሪያክሽን ቼንጅ ያደርጋል፣ ሰማው ኢፌክት ይኖረዋል። ሌላው በልክ ስፔስ ግራቪቲ ኤንድ አብዞርፕሽን የቴንደንሲ ኦፍ ዋተር አብዞርብ ነው፣ ውሃ የመውሰድ አቅም አለ የሚለውን ነገር ለማየት ኢቫሉዌት ለማድረግ ነው። ሲቫልንስ አለን፣ የሚክስቸር ቢሄቪየሮች አሉት። ዲሪንግ ዲዛይን ኮንሲደር የምናደርጋቸው ፓራሜትሮች አሉ። እነዛ ፓራሜትሮች ታሳቢ የምናደርጋቸው ፓራሜትሮች የምንላቸው የፐርፎርማንስ ዲፎርሜሽን ፌለሪቲ እንዳይፈጠር ኤቫሉዌት የምናደርግበት መንገድ ነው። ፋቲግ ሬዚስታንስ which is by applied load different ክራክ ዴቨሎፕ ሊያደርግ ይችላል። ሎ ቴምፕሬቸር ክራኪንግ አለ። እነዚህ ሁሉ ዲፌክቶች ናቸው። ዲሪንግ ዲዛይን ስቴጅ it should have to be desired, it should have to be reserved for the test, for the performance test. ሞይስቸር ሬዚስታንስ አለው፣ ድሬቢሊቲ አለው፣ ስኪን ሬዚስታንስ የምንለው አለ። ሌላው ቮሉሜትሪክ አለፍ እያልኩ ትንበል፣ ምክንያቱም ይሄን ውስጥ ላይ ስለምናያቸው በውስጥ ሞር ገላጭ ያደርጋል። ቮሉሜትሪክ ካራክተሪስቲክ ኦፍ አስፋልት ምን አይነት ቮሉሜትሪካሊ ካራክተሮች አሉት እንዳስ ምክንያቱም ኤቫሉዌት የምናደርግበት አንዱ መንገድ ቮሉሜትሪካል ነው። ሚክስ ዴንሲቲ ኤቫሉዌት እናደርጋለን። ኤር ቮይድ ዴንሲቲ ቪኤምኤ የምንለው አለ። ቪኤምኤ የምንለው sufficient space which is to be accommodated ሲያደርግ ነው። ምክንያቱም ዊዝን አግሪጌት ኢንተርሎኪንግ
አትሊስት ቢትመን ሪሲቭ ለማድረግ ሰፊሽንት ስፔስ ሊኖር ይገባል። የአግሪጌቶቹ እርስ በርስ ቪኤፍ የምንላቸው በተመሳሳይ ሁኔታ ቢትመኖቹ በአይሚን አግሪጌቶቹ በቢትመን የመሞላት ስፔሶቹ ወይም ቮይዶቹ በቢትመን የመሞላት ቴንደንሲ ነው። እሱንም ኢቫሉዌት የምናደርግበት መንገድ ነው። ሌላ ያለፍኩት ምንድነው ኤርቮይድ ነው። ኤርቮይድ የምንለው ብዙ ሊትሬቸሮች ካልኩሌት አድርገን የምናየው የፓርቲክልስ ወይ ኮምባይንድ ፓርቲክልስ ኤርቮይድ which is less than 3% ከሆነ which is develop plastic deformation so it's avoid ማድረግ አለብን። ከ3% በታች ከሆነ አቺቭ ያደረግነው which is property ዴቨሎፕ ሊያደርግ ስለሚችል እዚህ ጋር ቴክ ኬር ማድረግ አለብን። ከ5 በላይም ባይሆን አትሊስት ጥሩ ነው which is ምክንያቱም ሞር ጋፕ የመሆን እድል ይኖረዋል የሚል ሪቪው ነው ያለው። ከ3 እስከ 5 ባለው ውስጥ which is more based but it's on the median of 4% air void is more safe zone ይኖረናል። ስለዚህ 4% air void እንጠብቀን ከሄድን ሴፍ የመሆን ኢኒሻል አት ዲዛይን ስቴጅ ነው። አክቹዋል ሳይት ግን እስከ 8% ድረስ is preferred ምክንያቱም the remaining ከመቶ 8% air void ከሆነ which is 92% ሳይት ኮምፓክሽናችን አቺቭ ማድረግ መቻል ስለሚኖርብን ይሄኛው is best። ሌላው ምንድነው ላብራቶሪ ሚክስ ዲዛይን ትራያሎች አሉ። እሱንም የምናይበት መንገድ ነው። ብዙ ናቸው አክቹዋሊ አግሪጌት ፓቺንግ ሚክስ ፕሪፔር እንዴት አድርገን ፕሪፔር እናደርጋለን፣ ቢትመን በምን አይነት መንገድ ፕሪፔር እናደርጋለን የሚሉት ፈርዘር ቴስቶች ናቸው። እነዚህን እና ሞር ብዙ አሪፍ የሆኑ ሀሳቦችን በውስጥ ፔጅ ማግኘት ትችላላችሁ። በዚህ ኢንተርንሺፕ ላይ ሪከመንድ ያደረኳቸው ፌስ ያደረኳቸው እንደገና አውትካም ያደረኳቸው ኤክስፒሪየንሶች አሉ። እነሱንም ነገሮች ለመዘርዘር ሞክሬያለሁ። ኮንክሉዥኖች አሉ፣ ኢቭን ኢፍ ፊገሮች አሉ የገለጽኩበት መንገድ። ምክንያቱም እዚህ ላይ ብዙ ጊዜ ፔፐራችሁ ላይ ፎቶ አታችብል ቢሆን ሞር ዲስክሪፕቲቭ ይሆናል። ለዛ ደግሞ ይጠቅማቸዋል። ቴብሎች አሉ which is more based ቻርቶች አሉ፣ አብሪቬሽኖች አሉ። እነዚህ ሁሉ ነገሮች በጻፍኳቸው ወይም ባየኋቸው ነገሮች ላይ ተነስቼ የገለጽኩበት አንዱ መንገድ ነው። እንግዲህ እንደነገርኳችሁ ስንጀምር አሁን እንግዲህ ወደ ውስጥ እየገባን ነው፣ ወደ ዝርዝር ውስጥ እየገባን ነው። ቅድም ሃይላይት ነው ያየነው። በመጀመሪያ ሲጀምሩ የአክኖሌጅመንት ነው የሚጀምረው። አክኖሌጅመንት ያው እንዳልኳችሁ ልታመሰግኑ የሚገባችሁን ቴንኪው ልትሉ የምትችሉበትን ሰዎች ወይም ተቋም አዘርዋይስ በዙሪያችሁ ያሉትን ፋሚሊ የምትገልጹበት አንዱ አሪፍ ስፔስ ነው። ይህም በዚህ አይነት መንገድ ትጀምራላችሁ። በቻፕተር 1 እንዳልኳችሁ ሂስቶሪካል ባክግራውንድ ኦፍ ፕሮጀክት ሃው ዘ ዌይ ቱ ቢ ኤስታብሊሽ ካምፓኒ ምንድነው። እንዳልኳችሁ አዲስ አበባ መንገዶች ባለስልጣን ላይ ነው ይሄንን ኢንተርንሺፕ ሪፖርትን የሰራሁት። እዛ ላይ እንዴት ተመሰረተ፣ መነሻውስ ምንድነው፣ ሐሳቡስ ምንድነው፣ በምን ምክንያት ነው መንገድ ለመስራት ሲታሰብ መቼ ማን አሰበው፣ እንደ አዲስ አበባ ከተማ ምንድነው ማን ነው። ለምሳሌ አዲስ አበባ ስትቋቋም በመጀመሪያ ፋውንድ ያደረጉት ሚኒሊክ ዘሰከንድ ነው እና ኢምፕረስ ጣይቱ። በዚህ ውስጥ ያው ለከተማዋ ዘመናዊ መንገድ ያስፈልጋታል ነው ሐሳቡ። እዚህ ላይ በደንብ ለማውራት ሞክሬያለሁ። እዚህ ላይ መቼ ተመሰረተ፣ ሐሳቡ ምንድነው፣ አላማ ያው የተሻለ መንገድ አሁን ላይ አክቹአሊ ብዙ የረጅም ጊዜ እቅድ ይዞ እየሰራ ነው። ለተሻለች አዲስ አበባ የተሻለ መንገድ የሚል ተልዕኮ ይዞ እየተንቀሳቀሰ ነው። በዚህ ውስጥ ሌላው ኦርጋናይዜሽናል ስትራክቸሮችን ለማየት ሞክሬያለሁ። እንዳልኳችሁ ቺፍ ዳይሬክተር አለ፣ ምክትሉ አለ፣
ቦርድ አለ እንዲህ ያለ እያንዳንዱ ጥገና አለ። የጥገና ክፍል አለ፣ ግንባታ ክፍል አለ፣ የማሽነሪ እና ኢኩዊፕመንት ማኔጅመንት ክሩ አለ፣ የሰው ኃይሉ አለ። እንዳልኳችሁ በሰው ኃይል ውስጥ ፋይናንሻሉም አለ። ሌላ በራስ ኃይል በሚሰራበት ሰዓት ደግሞ ግብአት የምንላቸው ክፍሎች አሉ። ላይክ የካባ የአስፋልት እና የኮንክሪት ግብአቶች አሉ። እንዲሁም የኮብልስቶን ማደራጀት ፕሮዳክሽን ዲፓርትመንቶች አሉ። እነዚህ በተቋም ደረጃ ያሉ ኦርጋናይዜሽናል ስትራክቸር ነው። ወደ ቻፕተር 2 ስንሄድ አስፋልት ፕላንት ፕሮዳክሽን ነው። አስፋልት ፕላንት ፕሮዳክሽን ላይ እንግዲህ እንዳልኳችሁ አንድ ባለሙያ ከሚሰራበት ስራ ጋር ሊተዋወቅና ሊግባባ ይገባዋል። እንዴት ሊሰራ ይችላል፣ እንዴት ፕሮዳክሽን ፕሮሰስ ሊደረግ ይችላል የሚለውን ነገር በደንብ ልናውቀው ይገባናል። በዚህ ርዕሰ ሀሳቤ ውስጥ ለመግለጽ እንደሞከርኩት እንዳልኳችሁ ፕላንት ኦፕሬሽን አለ፣ ፕላንት ፕሮዳክሽን አለ፣ እንዲሁም ደግሞ ሚክስ ዲዛይን በዋነኛነት እነሱ ቴስቶች አሉ። እሱን ለማየት ሞክሬያለሁ። ሌላው ፕላንት ኦፕሬሽን ነው። እንዳልኳችሁ ፕላንት እንግዲህ ሜካኒካሊ ኤሌክትሪካሊ ኢኩዊፕመንት ነው። በዛ ውስጥ በዋነኛነት የአስፋልት ፕላንት ፋንክሽናሊቲ ከሚያደርጋቸው አንዱ ነገር ምንድነው? አግሪጌት ድራይ ያደርጋል፣ ብሌንድ ያደርቅልናል፣ ያዋህዳቸዋል፣ ሚክስ አድርጎ ፋይናል ፕሮሰስ ያደርጋል። ይሄ አንድ አሪፍ ፐርፎርማንሱ ነው። እዚህ ጋር እንደምታዩት አዲስ አስፋልት ፕላንት ፕሮዳክሽን ኤሪያ ነው። ሞር ቤስት ነው። እስከ 80 ቶን ፐር ሃወር ድረስ ፕሮዲውስ ያደርጋል። ይህም በጣም ኢፌክቲቭ በሆነ መንገድ ነው የሚያመርተው። ሌላኛው ስቶሬጅ ኦፍ ቢትመን አለ። ስቶር የምናደርግበት አንዱ መንገድ ቢትመን በምን አይነት መንገድ ፍሎ አድርጎ ከባረል ወይም ደግሞ ከበርሜል ወጥቶ እንዴት ተደርጎ በምን አይነት ቴምፕሬቸር ሞቆ እንዴት ስቶር ያደርጋል የሚለውን ነገር ለመግለጽ ሞክሬያለሁ። እንደምታዩት ቴምፕሬቸር የራሱ ቢትመን የራሱ የሆነ ቴምፕሬቸር አለው። ሶ የሚቀልጥበት ቴምፕሬቸር አለው። ያንን ጠብቀን ጀስት ስቶር እንዲሆን እናደርጋለን። ስቶሬጅ ፕሮሰስ ከመሄዱ በፊት ግን መጀመሪያ መቅለጥ መቻል አለበት። ያ ማለት ከ100 እስከ 150 ዲግሪ ሴንቲግሬድ ካሞቅነው በኋላ which is ትራንስፖርት እናደርጋችን ማቅለጫዋ ቦታ ናት። አስፋልት ሜልቲንግ ኤሪያ ነው። ምክንያቱም ከፍተኛ የሆነ ቴምፕሬቸር ከሰጠነው which is flash and fire ሊያደርግ ይችላል። it's not functional ላይሆን ይችላል። ስለዚህ recommended temperature based on their viscosity እሱን ዲፔንድ አድርገን ምክንያቱም ዳሜጅ ምን እንዳይፈጠር ቴምፕሬቸር ከፍ ካለ which is it creates a damage everything is damage ሊያደርግ ስለሚችል properly ቴምፕሬቸርን ኮንትሮልድ በሆነ መንገድ ልናሞቅለት ይገባል። ሶ ያንን ታሳቢ በማድረግ በእነዚህ በቲዩቦቹ አማካኝነት ከቀለጠ በኋላ ወደ ስቶሬጁ ይገባል። የዚህ ካፓሲቲው 30 ቶን ነው። ሌላኛው ሚነራል ፊለር ስቶሬጅ ኤንድ ሃንድሊንግ ነው። ጠጠሮቹ በደንብ ድራይ ከሆኑ በኋላ በኤሊቬተር ወይም አሳንሰር ወደ ላይ ሄደው ሳክ ይደረጋሉ። ሳክ ከተደረጉ በኋላ which ስቶር ይደረጋሉ፣ እዚህ ውስጥ ይቀመጣሉ። ራሱን የቻለ ፋንክሽናል ኦፕሬሽን አለው which is more interesting ነው። ሌላው አግሪጌት ኮልድ ቤድ ነው። እንዳልኳችሁ አግሪጌቶቹ መጀመሪያ ቴምፕሬቸር ከማግኘቱ በፊት which is by means of wheel loader አግሪጌቶች ፊድ እናደርጋለን። በዚህ አይነት መንገድ እንደምታዩት ፍሮንት እና ባክ ፔጁን አታች ለማድረግ ሞክሬያለሁ። ፍሮንት ፔጁ ላይ ዳይሬክትሊ ካጎረሰ በኋላ ዊል ሎደሩ which is at the back እንደምታዩት ቢጫ ከለር ያለባቸው እነሱ እንዳለ which is ቤልት ምክንያቱም ትራንስፖርቴሽን ሲስተሙ በቤልት አማካኝነት ወደ ድራየሩ እንዲገባ ያደርገዋል። ተጓጉዞ እዚህ ድራየሩ ጋር ከደረሰ በኋላ የሚጠበቅበትን ቴምፕሬቸር በመስጠት ቴምፕሬቸሩ which is ከ105 እስከ 110 ባለው ዲግሪ ሴንቲግሬድ ለ18 ሰዓት ሚኒመም ድራይ ካደረግን which is consistent
የሆነ ማስ ዲስትሪቢዩሽን ይኖረዋል። ያ ማለት በቴምፕሬቸር በሞይስቸር አማካኝነት ዴንሲቲ ቫሪዬሽን ስለማይኖር ይሄን በርን እንዲሆን ይደረጋል። ሌላኛው ስክሪን ነው። ከተቆላ በኋላ ቀጥታ የት ነው የሚሄደው? ስክሪን ወይም ፊት ላይ ነው የሚቀመጠው። ይሄ ደግሞ ለምን እንደሚጠቅመው ኢንዲቪጁዋል አግሪጌት which is separately ይቀመጣሉ። ስክሪን ያደርጋል፣ ሪቴን የሆነው በራሱ ስቶሬጅ ውስጥ ያስቀምጠዋል። ልክ አፍተር ፕሮዳክሽን ኢን ዘ ሚን ታይም ወደ ፕሮዳክሽን በምንገባበት ሰዓት ለምሳሌ ከመጀመሪያው ስክሪን ሳይዝ እንበልና 25 ሚሊ ሜትር ከሆነ የ25 ሚሊ ሜትር አግሪጌት ሳይዝ ፐር ባች which is ለአንድ ባች እስከ 400 ኬጂ ከፈለግን 400 ኬጂ በአውቶሜሽን ሩም ውስጥ በመሆን ስንነካው which is ይከፍትልናል፣ ያወርድልናል። በዚህ አይነት መንገድ ስክሪን ላይ ይቀመጣል ማለት ነው። ሌላው ደስት ኮሌክተር ነው። ይሄም ደስቱን ሳክ አድርጎ ጠጠሮቹ ላይ ያሉትን ሙሉ የምንፈልጋቸውን ደስቶች ሳክ አድርጎ ያስቀምጥልናል። ደስት በምንፈልግበት ሰዓት ደስቱን ከዛ እንጠቀማለን። ሌላ ኮንትሮል ሩማችን ነው። ይሄ ኮንትሮል ሩማችን ብዙ ጥቅም አለው። ከጥቅሞች ውስጥ አንዱ ምንድነው? አግሪጌት እና አስፋልት ባይንደር ኮንትሮል ሩም ነው። ቴምፕሬቸራችንን ሞይስቸር ኮንትሮል ያደርግልናል። እንደገና ኳሊቲ ኮንትሮል ነው። እንዳለ የአስፋልት ድብልቁን እዚህ ሩም ውስጥ ሆነን ነው የምናዘበት። እንደምታዩት የውጪ ኤክስተርናል ኤንድ ኢንተርናል ፌስ ኦፍ ዚ አውቶሜሽን ነው። ሞር ኢንትረስቲንግ ነው። ሌላው እንዳልኳችሁ ቀጣይ እንግዲህ የምናየው በፓርት 2 አስፋልት ሚክስ ዲዛይን እንዴት ይሰራል። በጣም ኢንትረስቲንግ ነው እንዳልኳችሁ። አሁን እስካሁን ያወራችሁ አስፋልት ፕላንት ኦፕሬሽኑን ነው። ከማሽነሪው ጋር መተዋወቅ፣ ከካምፓኒው ጋር መተዋወቅ፣ ምን አይነት ሂደቶችን አልፎ ነው እንዳጠቃላይ እንደ ምርት ሂደት ውስጥ እነዚህ ነገሮች ሊመጡ የሚችሉት የሚለውን ነገር ለማየት ሞክረናል። በዚህ ዩቲዩብ ቻናል ኤቫን ቲዩብ ላይ ገብታችሁ እንግዲህ ሞር ጠቃሚ ነው ብዬ ያሰብኩትን ነገር ዲስክራይብ ለማድረግ ሞክሬያለሁ። እናንተም ሀሳብ አስተያየት ስጡበት። እኔም በዚህ ቲዩብ ቀጣይስ ምን ልታዘጋጅ ምን ቢሻሻል የምትሉትንም ሀሳብ በመስጠት ይዤላችሁ ቀርባለሁ። እንግዲህ በዚህ ባቀረብኩላችሁ ፓርት 1 የተወሰነ ሀሳብ እንዳገኛችሁበት ተስፋ አደርጋለሁ። እናንተም እንደተማራችሁበት ተስፋ አደርጋለሁ። እንግዲህ ሰብስክራይብ ሊንኳን በመጫን ለኔም ጠቃሚ የሆነውን ነገር እንድታደርጉ ጠይቃለሁ። በፓርት 2 እንዴት አድርገን አስፋልት ሚክሳይንን እናያለን የሚለውን ነገር አሳያችኋለሁ። ሰላም ሁኑ።